በአቪዬሽን ዓለም ውስጥ በየቀኑ የሚሊዮኖችን ሕይወት ለመታደግ እንዲያስችል የተለያዩ ሕግና ደንቦች ሲተገበሩ ይስተዋላል። ነገር ግን እንደ አውሮፓውያን ዘመን አቆጣጠር በ1986 የሶቪየት አውሮፕላን አብራሪ የነበረው ካፒቴን አሌክሳንደር ክሊዩቭ በእነዚህ ሕጎች ቁማር ለመጫወት ወሰነ። ከዚህ በኋላ የሆነው በኤርፍሎት ታሪክ ውስጥ ካሉት በጣም ጨለማ ጊዜያት አንዱ ሆኗል። ይህ በሜካኒካላዊ ብልሽት ወይም በአየር ጠባይ ለውጥ ሁኔታ ሳይሆን በእብሪት የተከሰተ አሳዛኝ ክስተት ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ለሶቪየት ኅብረት አስቸጋሪ ጊዜ ነበር። በመንግስት ባለቤትነት የተያዘው ኤርፍሎት አየር መንገድ በብዙ ሚሊዮን የሚቆጠሩ መንገደኞችን በሺዎች ወደሚቆጠሩ መንገዶች በማብረር በዓለም ቀዳሚውን ስፍራ ይዞ ነበር። ነገር ግን ከግዝፈቱ መጠን ጀርባ ኤርፍሎት የሚያስጨንቅ የደህንነት ታሪክ ነበረው። ጥብቅ የመንግስት ፍላጎቶቹን ለማሟላት ሲባል የአውሮፕላን ጥገና፣ የፓይለት ስልጠና እና የደህንነት ሂደቶች ብዙ ጊዜ ችላ ተብለው ነበር። የ1986ቱ አሳዛኝ በረራ የተካሄደው በዚህ ወቅት መሆኑ ደግሞ ነገሩን ይባስ ያስብለዋል። ክስተቱን ያስተናገደው አውሮፕላን ቱፖሌቭ ቱ-134 ሲሆን በሶቪየት ኅብረትና በምስራቅ አውሮፓ በስፋት ጥቅም ላይ የዋለ ባለ ሁለት ሞተር ጄት የተገጠመለት ነበር። በዲዛይኑ ተአማኒነት የነበረው ይህ አውሮፕላን ኤርፍሎትን ለብዙ አስርተ ዓመታት ሲያገለግል በሚሊዮን የሚቆጠሩ መንገደኞቹን በታማኝነትና በምቾት ወደሚፈልጉት ስፍራ ሲያደርስ ቆይቷል። ነገር ግን እንደ ማንኛውም አውሮፕላን ደህንነቱ ሙሉ በሙሉ የአውሮፕላኑ ሰራተኞች ዲሲፕሊን ላይ የተጣለ ነበር። እናም በዚህ ቀን ሕግና ደንብ እንዲሁም ዲሲፕሊን እንደ አንዲት ብጣቂ ወረቀት በመስኮት ተጠቅልሎ ሊጣል፣ በተለይ ደግሞ ሰውነት ሊካድ ተቀጥሯል። ኤርፍሎት የበረራ ቁጥሩ 6502 በሶቪየት ኅብረት የሀገር ውስጥ የመንገደኞች በረራ ነበር። መነሻውን ኮልሶቮ አየር ማረፊያ የአሁኗ ካትሪንበርግ ሩሲያ አድርጎ መዳረሻውን ደግሞ ክሩሞች ዓለም አቀፍ አውሮፕላን ማረፊያ የአሁኗ ሳማራ ሩሲያ አቅዶ በውስጡ 94 ሰዎችን ይዞ በመልካም ያለምንም ችግር እየበረረ ነበር። ነገር ግን ዋና አብራሪያቸው አሌክሳንደር ክሊዩቭ ከመጀመሪያ ረዳት አብራሪው ገናዲ ዥምኖቭ ጋር በአንድ ጉዳይ ላይ ውርርድ ውስጥ እንደገባ ያወቅም አልነበረም። ካፒቴኑ ከማኮብኮቢያው ጋር ምንም አይነት የእይታ ግንኙነት ሳያደርግ አውሮፕላኑን በመሳሪያዎቹ ብቻ ታግዞ ማሳረፍ እንደሚችል፣ ይህንንም ለማረጋገጥ የኮክፒት መስኮቶችን በወፍራም መጋረጃዎች እንዲሸፈኑለት አዘዘ። ተሳፋሪዎቹ ዋና አብራሪያቸው እየተጫወተ ያለውን ገዳይ ቁማር ሳያውቁ በእርጋታ ሀገር ሰላም ነው ብለው ተቀምጠዋል። አውሮፕላኑ ወደ መዳረሻው ሲቃረብ ካፒቴኑ አይኖቹን በመደወያዎቹና በመለኪያዎች ላይ ተመለከተ። በመሳሪያዎች ታግዞ በጭፍን ማረፍ ለዘመናዊ አውሮፕላኖች የሚቻል ነበር፣ ያንን ለመከወን የሚያስችሉ ሲስተሞች ስለተገጠሙላቸው። ነገር ግን ቱ-134 ሙሉ በሙሉ አውቶማቲክ ማረፊያ ለማድረግ የሚያስችል ሲስተም አልነበረውም ነበር። ይባስ ብሎ በ1986 የሶቪየት አየር ማረፊያዎች የምዕራባውያን አውሮፕላን ማረፊያዎች የነበራቸውን የላቀ የመሬት ቴክኖሎጂ ያቀፉ አልነበሩም። ካፒቴን አሌክሳንደር በጣም አደገኛ ሙከራ ሊተገብር ሰከንዶች ቀርተውት ነበር። መጀመሪያ ላይ ሁሉም ነገር በቁጥጥር ስር ያለ ይመስላል። ነገር ግን አውሮፕላኑ ወደ ታች ሲወርድ የሆነ ችግር እንዳለ ግልጽ ሆነ። ማኮብኮቢያውን ማየት ስላልቻለ ማለትም ስለተሸፈነ የአቀራረብ አንግሉ ጠፍቶ ነበር። ረዳት አብራሪዎቹ አደጋውን አስተውለዋል። ነገር ግን በዚያን ጊዜ በጣም ዘግይተው ስለነበር ከሰከንዶች በኋላ አደጋ ደረሰ። ቱፖሌቭ ከማኮብኮቢያው ቅርብ በሆነ መሬት ላይ ተንኳኳ። የማረፊያ መሳሪያው በግጭት ተጎዳ። የነዳጅ ታንከሩን በመጎዳቱ በውስጡ የያዘውን ነዳጅ ወደ ውጪ በማፍሰሱ ከፍርስራሹም ስር የእሳት ነበልባል ተነሳ። ተሳፋሪዎች ወደፊት ሲወረወሩ ጩኸት በአውሮፕላን ውስጥ ነገሰ። በአውሮፕላን ውስጥ ከነበሩት 94 ሰዎች መካከል 70 ያህሉ በደረሰው የእሳት ቃጠሎ ወዲያውኑ ሕይወታቸው ሲያልፍ 24ቱ ብቻ በሕይወት ተርፈዋል።
ነገር ግን በርካቶች ከባድ ጉዳቶችን አስተናግደው ከተሰበረው የአውሮፕላን ቅሪት በድንጋጤና ባለማመን በአደጋ ጊዜ ሰራተኞች እርዳታ የተሳቡ ወጥተዋል። መደበኛውና ሰላማዊ በረራ በግዴለሹ ካፒቴንና በመጀመሪያ ረዳት አብራሪው ወደ እልቂት ተለወጠ። በጉዳዩም የተደናገጡት የሶቪየት ባለስልጣናት የአደጋውን መንስኤ ለማወቅ በፍጥነት ምርመራ ጀመሩ። ምንም እንኳን በወቅቱ እንደተለመደው ብዙ ነገሮች ከህዝብ ቢደበቁም ግልጽ የሆነው ግን አደጋው ሙሉ በሙሉ መከላከል የሚቻል እንደነበረ ነው። ምክንያቱም የአደጋው መንስኤ ሜካኒካላዊ ወይም መጥፎ የአየር ጠባይ ስላልነበረ ምክንያቱን ለማወቅ አልተቸገሩም ነበር። እንዴት? አግራሞትን የሚፈጥረው ነገር ይሄ ነው። ዋና አብራሪው ካፒቴን አሌክሳንደርም ሆነ የመጀመሪያ ረዳት አብራሪው ገናዲ ዥርኖቭ ከአደጋው ከተረፉት 24 ሰዎች መካከል መኖራቸው ነበረ። በኋላም ለምርመራ ክፍሉ በሰጡት የእምነት ቃል መሰረት የአደጋው መንስኤ ሊታወቅ ችሏል። እንደ አውሮፓውያን አቆጣጠር በ1980ዎቹ በሶቪየት ህብረት ውስጥ ብሪተኝነት የኃላፊነት ቦታ ሲይዝ ምን ያህል ደህንነት ደካማ እንደሚሆን ለማጋለጥ ይህን የመሰለ አሳዛኝ ነገር ተፈጸመ። ታዲያ ይህ አደጋ የአቪዬሽን ዲሲፕሊንን አስፈላጊነት የሚገልጥ አሳዛኝ ጠባሳ ጥሎ አለፈ። የኤርፍሎት አደጋ የተረሳ አደጋ ብቻ አይደለም፣ በታሪክ ውስጥ የተቀመጠ ማንቂያ ደውል ነው። ህጎች በምክንያት እንዳሉና በአቪዬሽን ውስጥ ለትዕቢት ወይም ከህይወት ጋር በቁማር ለመጫወት እድል እንደማይሰጡም ጭምር ማሳያ መሆናቸውን አረጋገጠ። ምክንያቱም ግዴለሽነት ሲገዛ ዋጋ የሚከፍለው ንጹሃኑ ነውና። ይህ ታሪክ በሰማያት ወይም በበረራ ውስጥ ያለው ደህንነት ሁልጊዜ ለምን መቅደምና መከበር እንዳለበት ማሳሰቢያ ሆኖ ሲታወስ ይኖራል።